በጣም ችግር ውስጥ ናት። እናትየዋ በጣም ታማበታለች። እኔ ስለምትወደኝና ስለምታፈቅረኝ ነው ቤተሰቦቿን ትታ እኔ ጋር ያለችው፣ ስለዚህ እሷ እንዳትነካብኝ ብሎታል። እንግዲህ ጆሲ ደግሞ ለመናገር ቢሞክርም ሊያሳምነው ቢሞክርም መጀመሪያ ቀድማ በፍቅሯ አውራ እንግዲህ ብዙ ውሸቶችን ስለሞላችበት ሊያምነው አልቻለም። እኔን የምትወደኝና የምታከብረኝ ከሆነ ከዚች ሴት ራቅ፣ ሴትዮዋ ምንም ጥፋት የለባትም፣ በጣም ምስኪን ሴት ናት ብሏል። እንግዲህ ሳሚ ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰብ አሴት ክፍል 28 ይዤላችሁ መጥቻለሁ። ክፍል 28 ላይ እንግዲህ ጆሲ ሜሮንን ከወንድ ጋር አይቶ ገብቶ ለሳሚ ለመናገር ሞክሮ ነበረ። ሳሚ ግን ሊያምነው አልቻለም። ሜሮን ቀድማ እናቴ በጣም ታማለች፣ እናቷ አልታመመችም፣ እንግዲህ እናቴ ጋር አድራለሁ በሚል ምክንያት በሚል ሰበብ ነው እንግዲህ እየወጣች ከወንድ ጋር ስታድር የነበረው። ሳሚ ደግሞ የሚያውቀው እናትየዋ እንደታመመችና እናትየዋ ልትሞት እንደሆነ ነው የሚያውቀው እንጂ ሌላ ወንድ ጋር እንደምትሄድ አቅም እሷ ያው በውሸቱ ስለሞላችሁ ነው እንጂ። ሰላም ደግሞ በነገራችን ላይ ማስረጃ አላት። ያን የእሷን ማስረጃ ካወጣች ሜሮን ያን ሄዳ ለአቶ ግርማ አሴት መሆኗ ስለምትናገር ሳሚ እየተጎዳ ቢሆንም ችላው ዝም ብላለች ማለት ነው። የሳሚን ጉዳት መርጣለች። ያው ብዙ የለፋችበት እናቷ አልጋ ቋኛ የሆነችበት ልጅነቷን ያጣችበት ፋይል ነውና ፋይሉን እስከምታገኝ ድረስ አቶ ግርማ ደግሞ አሴት መሆኗን ማወቅ የለበትም። ለዛ ነው እንጂ ሳሚ እንዲጎዳ ፈልጋ አይደለም። ጆሲ እንግዲህ አልታመንም ሲል ሳሚ አላምነህም ስለው ማስረጃ ለመፈለግ ሙከራ አድርጎ ከዚህ በፊት ሰላም የሆነ ነገር ላሳይ ብላ ከዛ በኋላ አላሳየችም ነበረ። እሱን አስታውሶ ሄዶ ሰላምዬን ቢጠይቅም ሰላም አልሰጥህም፣ እኔ ልክ እንደሰጠው በደቂቃዎች ውስጥ ጌሬሚዮት ያበቃለታል። አዎ ማስረጃው አለ። ይሄ ማስረጃ ሰላምን ሜሮንን ከዚህ ቤት የሚያስወጣና ከሳሚ ጋር የሚያጣላ ወይም ደግሞ ሳሚ እስከ መጨረሻ ድረስ ከህይወቱ የሚያወጣበት ማስረጃ ነው። ግን አልሰጥህም፣ እኔም ያኔው ከዚህ ቤት ስለመውጣ ከዚህ ቤት ደግሞ የገባበትን አላማ ሳላሳካ ከዚህ ቤት መውጣት ስለማልፈልግ አልሰጥህም ብላ ከልክለዋለች። ጆሲም ደግሞ በጣም ተናዶ አንቺ በጣም ርካሽ ሴት ነሽ፣ እንደዚህ አንድ ቀን አስቤሽ አላውቅም፣ እዚህ ቤት ከገባው ቀን ጀምሮ ለአንቺ ጥሩ ነገር ነበር ስመኝ የነበረው፣ ስለዚህ እንደዚህ አልጠበቅኩሽም። ዞሮ ዞሮ ግን እኔ ማስረጃውን አግኝቼ ወንድሜን ከእናንተ መርዝ ከሆናችሁ ሴቶች ገላግለዋለሁ ብሎ ተናግሯል። ሳሚ ደግሞ በጣም ግራ ተጋብቷል። በጆሲ በጣም እየተናደደ ነው። የሰሞኑ ባህሪ እየገባኝ አይደለም ብሎ በተናገረ መሰረት በድጋሚ ከሜሮ ጋር ሲጣሉ አንቆ ሊገላት ሙከራ ሲያደርግ እንግዲህ ሳሚ አይቷል ማለት ነው። አሁን ሌላ ብጥብጥ ማለት ነው። ሳሚ ሜሮን አውቃ ነው ሲጀመር ሳሚ እንደሚሰማ ስለምታውቅ ያን እንደዛ ጫዎች እንዲያንቃት አስደረገችው። ሳሚ መጥቶ አየ ማለት ነው። ስለዚህ አሁን ጆሲና ሳሚ ይጣላሉ። ጆሲ ከዛ ቤት ይወጣል። ሜሮን በደንብ የፈለገችውን ነገር አሳካች ማለት ነው። ግን እኔ የሜሮን ማንነት መውጣት አለበት። በቃ በጣም ቆየ። በቃ የእሷ ነገር ላይ ብቻ እንትን አለ ማለት ነው። እና የሜሮን ማንነት ይውጣልን ይብቃ የምትሉ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቪዲዮን ደግሞ ላይክ ሼር አድርጉ።